አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ማንም ሰው ከፖለቲካ ውጪ መሆን አይችልም። ይህ ልጅ ታውቁታላችሁ፣ ቃሉ ቡቲክ ተብሎ ይጠራል። አንድ ምክር ልሰጠው ፈልጋለሁ። እሱን እናንተ ተመልካቾችም አንድ ምክር ልሰጣችሁ ፈልጋለሁ። ልክ እንደሱ ምሳሌ ይዛችሁ ኢንተርናሽናል እንድትሆኑ። አይ ቲንክ ሁላችንም የራሳችን መንገድ አለን ኢንተርናሽናል የምንሆንበት። መጀመሪያ ለቃሉ ያለኝ ምክር ምንድነው? ቃሉ እንግዲህ የመቀሌ ልጅ ነው፣ ወደ አይደር። እኔ ያው እዛ አካባቢ እዛ ሰፈርም ባልሆን ትንሽ 10 ደቂቃ ራቅ ብዬ ነው ያደግኩትና በጣም ኮርቻለሁ። ኦልሞስት የሰፈሬ ልጅ እንደዚህ ኢንተርናሽናል ሆኖ ሳየው በጣም ትልቅ ደስታ ይሰማኛል። ግን ለቃሉ ትልቅ ምክር አለኝ። ይህ በኦንላይን እየመከርኩበት ያለው ምክንያት በቪዲዮ is because እናንተም እንድታዩ ነው እንጂ በውስጥ መጻፍ ይችል ነበር፣ ችግር የለውም። እና ቃሉ አሁን በጣም ብዙ ሰዎች ከምታስበው በላይ ያጨናንቀዋል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል ጎድተዋል። ይህ ደግሞ ተገቢ አይደለም። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው?
አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። እንደሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች መብታቸው ሊሆን ይችላል። አደገኛ መሆኑን ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው፣ ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብያለሁ። ዘርስትልኝ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። ከቃሉ ቡቲክ ምንድነው የምትማሩት? መማር ያለባችሁ አውትሳይድ ኦፍ ዘ ቦክስ ማሰብ ነው። እኛ ካደግንበት ከተማርነው ከተነገርነው ነህ ከተባልነው ወጣ ብለን የራሳችን የሆነ ቅመም እንፈልግ ህይወት ላይ ሜቢ ዛሬ እስኪ ዲዛይነር ለመሆን ልሞክር፣ ዛሬ እስኪ ፈረስ ለመጋለብ ልሞክር፣ ዛሬ እስኪ ግጥም ልጻፍና ላንብብ፣ እስኪ ራፐር ለመሆን ልሞክር፣ እስኪ ዘፋኝ ልሆን። አዳዲስ ነገሮችን ኤክስፕሎር ማድረግ ያለመን ነው አድርገ ነው የማናቅ ብዙዎቻችን ተደጋጋሚ ተመሳሳይ ነገር በየቀኑ ህይወታችን በቃ የምንኖራቸው ነገሮች አሉ የሚሰለቹ። እነሱ ነገሮች እያደረግን አዲስ ነገር መጠበቅ ደግሞ የማይሆን ነገር ነው። ስለዚህ አዲስ ማንነት መገንባት ከፈለግን የድሮ ማንነት መሞት አለበት። ካስፈለገ በየወሩ በጣም ካስፈለገ ደግሞ በየቀኑ ራሳችን የመቀያየር መብት አለ። ይህ ልጅ ምንድነው ጤነኛ አይደለም እንዴ እስከምንባል ድረስ የዛኔ አንዷ ማንነት የኛ ማንነት ትሆናለች። አንዷ ማንነት ከኢትዮጵያ ሰንጥቃ አልፋ በአፍሪካ በዓለም ሙሉ እኛን የምታስተዋውቀን ትሆናለች ማለት ነው። እወዳችኋለሁ። ከቃሉ ቡቲክ ይሄን የተማርኩት እናንተም ተማሩበት። ቃሉ ቡቲክ ምጠይቅህ ማገናዘብህን ጨምራውን ኮራበል በራስህ ተማመን። because አስተዳደጋችን አውቀዋለሁ ራስን ዝቅት እንድታሳንስ ያረጋሃል። ርካሽ የሆነ ብርንካ ሲሉ ለመቀበል ትጓጓለህ። እኔ ስላለፍኩበት ነው እየነገርኩ ያለሁት። እንዳትሰማ 10,000 ባንክ አካውንት ላይ ይዘህ በኮኔክሽን ብቻ ሰው የሚያገዘ እየመጣ በውስጥ እየታገዝክ ብትወጣ ይሻለኛል። እኔ ፕሮሞሽን ሰርተህ ብር ከምታገኝ 500,000 ምናምን ማለት ነው። እወድሃለሁ። መልካምን ሁሉ እመኝልሃለሁ።